አቶ ሲምቦ ኑሮውን ጫካ ውስጥ ቢያደርግም ፖሊሶች ድንገት መጥተውበት እጅግ ደንግጦ ይገኛል። ሀምላልም ለኦሮማን እያቀበለች እንደሆነ አቶ ሌኩን ደርሶባት ለወይዘሮ ዝናሽም ሲነግራት እጅግ ነበር የደነገጠችው። ሆኖም ሲያንሰን ነው ይበለን እያለች ትገኛለች። ናሆም በፍጹም አለቃትም አጠገባችን ሆኗ የቤታችንን ገበና ያወጣችው እሷ ናት በማለት እጅግ ተናደው ይገኛሉ። ሰላም ሰላም! ውድ እየተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብጽት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። የቤት ቅልቅል ለመሄድ እየወጡ ለብሰው ኤሚን ለመጥራት እያሉ ሳለ ኦሮማን ወደ ውስጥ ገብታ ነበረ። ክፍሉ እየተጠናቀቀው አቶ ሌኩንም ለምንድን ነው የመጣሽው? አሁን ደግሞ ምን የቀረሽ ነገር አለ? በይ ውጭልኝ ብሎ ሲላትም እኔ እናተን ብዬ ከዛ ሀገር መጥቼ እናተ ግን ቤተሰብ ቅልቅልነት ለብቻችሁ ልትሄዱ ነው ወይ? እንዴት እየሆናችሁ ነው ያላችሁት? በማለትም ስትናገር አንቺ ሴትዮ ተረጋጊ፣ አሁን ከዚህ ምንድን ነው የምትፈልጊው? እንድትወጪልኝ እፈልጋለሁ በማለትም አቶ ሌኩን ሲናገራት እንዴ ወይዘሮ ዝናሽስ ለምን አንድ ላይ ሄደን አንቀላቀልም ብላ ትላለች። ወይዘሮ ዝናሽም እችን ሴትዮ አሳርፍልኝ በማለትም ስትናገር ምን ሽነካው በማለትም ትናገራታለች። አላግባብ ቃላቶችን ስትናገራት ዳግምም እች ሴትዮ ምን ሆና ነው እናቴን እንደዚህ የምትናገረው በማለትም ሲናገር ናሆምም ጤነኛ ነሽ ወይ ብሎ ሲናገራትም ትንሹ ተረጋጋ፣ መጀመሪያ ጥሩ ሰው ነበር፣ አሁን ወይዘሮ ዝናሽ ስታሳድግ እንደዚህ ሆነ ተበላሽ ተቀረ በማለትም ትናገረዋለች። ናሆምም እጅግ በጣም በመናደድ ሲናገር በሉ ሂዱ፣ መልካም ቅልቅል ይሁንላችሁ። በሉ ምላሹን እንግዲህ እኔ በመልካምነት እናተን ፍለጋ አገር ጥሼ ብመጣ እናተ እንደዚህ ተቀበላችሁኝ፣ አመሰግናለሁ፣ ምላሹን ጠብቁት በማለትም በማስፈራራት ከቤት ትወጣለች። እነ ወይዘሮ ዝናሽን ኤሚ ራሷን ችላ ትምጣ በማለትም ጥለዋት ይሄዳሉ። እንግዲህ እነሱም ወደ ቤት ቅልቅል ሄደው ነበረ። ሆኖም እንግዲህ ሀምላል እጅግ እየጸጸታት እንዴት ነው እጅግ ተጨንቋ ምን ማድረግ አለብኝ እያለች ከፋኑኤል ጋራ ነበረች። እሱም አብረው ወደ ቅልቅሉ ሊሄዱ ሲሉ ዶክተር ፋኑኤል ባታስጨንቀኝ ደስ ይለኛል፣ እዚህ ቅልቅል ላይ ባልገኝ ደስ ይለኛል ብላ ትለዋለች። እንዴ ዛሬ እኮ ሁሉ ነገር የሚረሳበት ከቤተሰብ ጋር የምንቀላቀልበት ነው፣ ለምንድን ነው የማትሄጂው ብሎ ሲላትም ምናልባት ወይዘሮ ሮማንን እዛ ላገኛት እችላለሁ፣ ነገሮች ሁሉ ሊበላሹ ይችላሉ፣ እኔ አሁን ላይ እጅግ እየፈራውና እየተጸጸትኩ ነው ያለሁት፣ እሷ ደግሞ የዋዛ አይደለችም ብላ ትለዋለች። አይ እንደዚህ መፍራት የለብሽም፣ ይሄ መጀመሪያ ላይ ያጠፋሽው ጥፋት ነው ብሎ ይላታል። እሷም እንግዲህ ሄጄ ነገሮችን ቅልቅሉን ማበላሸት አልፈልግም፣ ስለዚህ እባክህ እኔ ወደ ቤቴ ልመለስና ከራሴ ጋራ ልሁን ብላ ትለዋለች። እንደዛ ከሆነ እኔም ጫና አላደርግብሽም፣ ችግር የለውም፣ ከዛ ስንመለስ እራት አንድ ላይ እንበላለን ብሎ ይላታል። እንዴ እናንተ ዶክተሮች ደግሞ ስትፈልጉ እራት ሁለቴ ትበላላችሁ፣ ካልሆነ ደግሞ ምግብ ማብዛት ለጤና ጥሩ አይደለም ብላችሁ ትናገራላችሁ፣ ሁለት ጊዜ እራት አይከብድም ብላ ትለዋለች። አሁን ገና አስታወሽኝ ብሎ ይላታል። እሷም እንግዲህ ያንን መልስ በመለሰችበት ሰዓት እሺ በቃ ስወጣ እንገናኝና ሌላ ነገር ጋብዝሻለሁ ብሎ ይላታል።
ችግር የለውም ስትወጣ ደውልልኝ፣ ግን አብሬክ ስላልሄድኩኝ አልተቀየምከኝም አይደል ብላ ትለዋለች። የምን መቀየም አመጣሽ ብሎ ሲላትም አይ እኔ ካንተ ጋር ስሆን ትልቅ ሸክም ነው የሚቀልልኝ፣ የሆነ ውስጤ ላይ ሰላም ይሰማኛል ብላ ትለዋለች። እሱም እኔም አንቺን በማግኘቴና ከዛ ከተጣልኩበት ስላነሳሽኝ ቀለል ይለኛል ብሎ ይላታል። እንግዲህ በኋላ ላይ እንገናኛለን በል መልካም ቀን ብላ ስትወርድም አይ ልሸኝሽ እፈልጋለሁ እሸኝሻለሁ ብሎ ይላታል። እሷም አይ አሁን እኮ ቤቴ ቅርብ ነው፣ አንተም ሙሽሮቹን ቀድሜ አገኛቸዋለሁ ብለህ አልነበር ወይ ብላ ትለዋለች። አዎ ብዬ ነበረ፣ ስለዚህ መጀመሪያ አንቺን ቤት ማድረስ አለብኝ በማለትም ሲላት አይ እኔ ራሴን እያዳመጥኩኝ ወክ እያረኩኝ ወደ ቤት መሄድ እፈልጋለሁ ብላ ትለዋለች። እሺ በቃ ብሎ ይሰናባበቱና እሱም ወደ ሙሽሮቹ እሷም ወደ ቤቷ ትሄዳለች። ጩናና ዳግምም እንግዲህ ከቅልቅሉ መልስ አንድ ላይ ይመለሳሉ። እሱም እንግዲህ አንድ ላይ ሲመለሱ እንዴት ነበረ የቤተሰብ ቅልቅል ብሎ ይላታል። በጣም ደስ ይል ነበረ፣ ግን እኔ እዛ ውስጥ የተከበሩ ሰዎች ውስጥ መገኘት የራሱ ለእኔ ትልቅ ነገር ነው ብላ ትለዋለች። ይሄ እኮ ሰርግ ሀብታም ደሃ አይልም ሰርግ ነው ብሎ ይላታል። ቢሆንም ለእኔ ትልቅ ነገር ነው፣ ግን ቅልቅሉ ላይ አንድ ሰው ላይ አይንሽን ጥለሽ ፍላጎትሽ እዛ ሰው ላይ ብቻ እንደሆነ ነበር ብሎ ይላታል። ማለት ብላ ስትለውም እያየውሽ ነበረ፣ አንድን ሰው ብቻ እያየሽ ነው ብሎ ይላታል። ማለት ማንን ያየሁት እንዴት አየኸኝ ብላ ስትለው እኔን እያየሽ ነበር ብሎ ይናገራታል። ሆኖም እንግዲህ እሷም ጓ ስትል እንዴ የመጀመሪያ ጩና ተመለሰች ብሎ ሲላትም የመጀመሪያዋን ጩና ፈልገሃት ነዋ አንተ ስትለውም አይ የመጀመሪያዋን ጩና እንኳን አልወዳትም ብሎ ይላታል። እኔም የመጀመሪያዋን ጩና አልወዳትም በማለትም ትመልስለታለች። አለባበስሽ እጅግ ያምራል፣ እንደዛ ተንጨባረሽና ሱሪ ስታደርጊ አያምርብሽም ብሎ ሲላትም ስለዚህ ሱሪዎቹን ሁሉ አቃጢያቸው ማለት ነው በማለትም ትመልስለታለች። ስፖንሰር ስላለሽ ብታቃጢዩ ምንም አይደለም ብሎ ሲላትም ትቀልድብኛለህ አይደለ ብላ ስትለውም እኔ እኮ በሚያስፈልግሽ ነገር ከጎንሽ ነኝ ብዬሽ ነበር ብሎ ይላታል። እኔም የሚያስፈልገኝ ስራ ነው ብዬክ ነበር ብላ ስትለውም በመጀመሪያ ቀን ስራ እንደጀመርኩኝ ስራ ትገቢያለሽ በማለትም ይለያያሉ። ሆኖም ተለያይተው ትንሽ ወደዛ እንደሄዱ አባትየው ድንገት ይዘዋል። እንዴ አባዬ ለምንድን ነው የመጣው? ካለህበት ቤት እንዳትወጣ ብዬ አልነበረም ወይ ብሎ ሲለው የአቶ በሉ ሰዎች መተውብኝ ነበረ፣ እዛው ባለውበት ደርሰውብኝ፣ ሆኖም ግን እኔ በመስኮት አምልጬ ነው የወጣሁት ልጄ ብሎ ይለዋል። እንዴ እዛም ደረሱበት ማለት ነው? እሺ በቃ አባቴ ምንም እንዳትጨነቅ፣ አሁንም መደበቅ አለብህ ፍትህ እስክታገኝ ድረስ፣ ካልሆነ እዛ ከገባህ እንደ ሻጦ ሊገሉክ ይችላሉ ብሎ ይለዋል። አቶ በሉ እጅግ ኃይለኛና መጥፎ ሰው እንደሆነ እኮ ነግሬሃለሁ፣ ኮማንደሩ የሚቻል ሰው አይደለም ብሎ ሲለውም ሕግ ሁሉንም ነገር ያስተካክለዋል ብሎ ይለዋል። አቶ ሲምቦም ሕግ ቢኖር ኖሮ እንዴት ሻጦን እዛው ሊገሉት ይችላሉ? ስለዚህ ምንም አይነት ሕግ የለም ብሎ ሲለው አንተ ብቻ ታገሰኝ፣ አንተ ብቻ ተደብቀ ተቀመጥ፣ አሁን ከዚህም በኋላ በስልክ ብቻ እንገናኛለን፣ አንተ ተደብቀ ተቀመጥ፣ በዚህም ብርህን ተጠቀም ብሎ ኢቴም ይሰጠዋል። በዛ ኢቴምም እንዲጠቀም ካደረገው በኋላ እንግዲህ ፍትህን እንደሚያገኝለት ቃል ይገባለታል። ሆኖም እንግዲህ ያንንም ቃል ከገባለት በኋላ ግን ይሄንን ነገር ካስተካከልኩልህ በኋላ አንድ ነገር ቃል እንድትገባልኝ እፈልጋለሁ በማለትም ይለዋል። እሱም ምንድነው ቃል የምገባልህ ብሎ ሲለውም የተፈረደብህን አመት አንተ ይሄንን ቅጣትን ለመቀበል ዝግጁ ነው ወይ ብሎ ሲለውም
አዎ እኔ ቃል እገባልሃለሁ የተፈረደብኝን ሁሉ ለመቀበል ዝግጁ ነኝ በማለትም ይቀበለዋል። እሱም እንግዲህ በዛ አይነቱ መልክ ዋጋውን ሲቀበለው ቃል ሲገባለት እሺ በቃ ልጄ በማለትም ዳግም ወደ ፖሊስ ጣባ ይሄዳል። እሱም ወደ ፖሊስ ጣባ እንደሄደ ዛሬ አባትህን አሳልፈ ልትሰጥ ነው አይደል የመጣኸው? በማለትም ይጠይቀዋል። ይቅርታ አድርግልኝ እንጂ ዛሬ በተቃራኒው ነው የመጣሁት ብሎ ሲለውም ማለት ብሎ ሲል ሸጠውን አባቴ አልገደለውም፣ ሸጠውን እራሱ በሉ ነው ያስገደለው። ስለዚህ አባቴ ምንም አይነት ወንጀል አልሰራም፣ ለሱ ፍትህ ለማግኘት ነው የምለፋው ብሎ ይለዋል። እንዴ አባት ወንጀለኛና ውሸተኛ እንደሆነ እራስህ አይደል የተናገርከው? በማለትም ይጠይቀዋል። እሱም ቢሆንም እንግዲህ እኔ ውሸት እንደሚናገርና አባቴ ወንጀለኛ እንደሆነ አውቃለሁ፣ ግን ሻጦውን እሱ አልገደለውም በማለት ይላል። እንዴት አወክ? በማለትም ሻጦ የኮማንደሩን ልጅ ደፍሮ ስለሆነ እስር ቤት እየገባው፣ ስለዚህ በክብሩ እንደማይደራደር አንተም ነግረህኛል፣ ስለዚህ እራሱ ነው ያስገደለው በማለትም ይነግረዋል። ይሄ ሁሉ ነገር እንዴት አወክ ብሎ ሲለውም ይሄን አባቴ ነው የነገረኝ ብሎ ሲል አባት ቢነግርህም አባትን እንዴት ታምነዋለህ ብሎ ይለዋል። አንተም እኮ እዚህ ጋር በክብሩ እንደማይደራደር ነግረህኛል ብሎ ሲለውም ካዳ አሁን አባትህን አሳልፈ ትሰጠናለህ ብሎ ሲለውም በአሁኑ ላይ አባቴን አሳልፌ አልሰጣችሁም፣ ያለበትንም ቦታ ባቅ እንኳን አልነግራችሁም ብሎ ይለዋል። አይ እንደዚህ እራሱ ከሚደበቅ በህግ ከለላ ስር ቢጠበቅ ይሻላል፣ እኔም ሁሉንም ነገር ምርመራውን አተኩሬ ይይዛለሁ ብሎ ይለዋል። እሱም እንደዛ በሚለው ሰዓት በህግ ከለላ ስር ሆኖ አይደለ ወይ ሻጦ የተገደለው? ስለዚህ አባቴ እዛው ነው የሚሆነው፣ ከዛን አንተ እንደ አዲስ ምርመራውን ጀምር በማለትም ይለዋል። እሱም እሺ በማለት ይስማማል። እንግዲህ ዳጊ ለአባቱ በደንብ ጠበቃ አድርጎ የገደለውን ራሱ አቶ በሉን ወደ እስር ቤት ለማድረግ እየሞከረ ይገኛል። ሆኖም እንግዲህ ሀምላል ኦሮማን ታገኛትና ትናንትና መሞሸር የነበረብሽ አንቺ ነበርሽ። ስለዚህ አንቺ ደግሞ እንዴት ነው ናሆምን አሳልፈሽ የምሰጪ? በዚህ በቀላሉ አብረን የጀመርነውን ስራ አብረን መጨረስ አለብን ብላ ትላታለች። አምላልም እኔ ለመጀመሪያ ላደረኩት ራሱ እጅግ ተጸጽቻለሁ። በዚህ ቤተሰብ ላይ ክፉን ነገር ማድረግ በፍጹም አልፈልግም ብላ ትላታለች። እሷም እንደዛማ አይቻልም፣ አብረን የጀመርነውን እንጨርሳለን እያለቻት እያወራቻት እያለ ሆኖም ከሩቀት ይመለከታታል። አቶ የናሆም አባት ከተመለከታትም በኋላ ለወይዘሮ ዝናሽ ይደውልላትና ሀምላል ሁሉንም ነገር ለኦሮማን እያስተላለፈች እንደሆነ ይነግራታል። እሷም እጅግ ትደነግጥና እንዴት ነው ይሄ ነገር እንደዚህ የሆነው እያለች እንግዲህ በጣም ተናዷ ትገኛለች። ሆኖም ወይዘሮ ኦሮማን ወይዘሮ ዝናሽን በመጀመሪያ ጊዜ በጎረምሳ እያስደበደበቻትና እያሰቃየቻት እንደነበረ እሱንም አስታውሳ አሁን ከሄደች በኋላ ሁሉንም ነገር ረስቼ ትቼ ነበረ። አሁን ላይ ግን እሷ እንደዛ ከመጣች በፍጹም አልተዋትም ብላ ትለዋለች። አቶ ሌኩንም እንግዲህ አሁን ላይ ለእኔ ተያት፣ እኔ ሁሉንም ነገር አስተካክላለሁ፣ መጀመሪያውኑ ራስሽን እንዳሳመንሽው እንደዛ ተቀመጪ ብሎ ይላታል። ወይዘሮ ዝናሽ ግን በፍጹም ወደኋላ እንደማትመለስላት እየተናገረች ትገኛለች። ሆኖም ሀምላል እንግዲህ በመጀመሪያ አሳልፏ ብትሰጣቸውም አሁን ላይ ግን እጅግ በመጸጸት ላይ ነው የምትገኘው። ሆኖም ዶክተር ፋኑኤል እነሱ እየተጨቃጨቁ እያለ ይደርስባቸዋል። እሱም በደረሰባቸው ሰዓት ምን ሆናችሁ ነው ብሎ ሲጠይቅም
እንግዲህ ሁሉንም ነገር ይነግሩታል። ከነገረችውም በኋላ ወይዘሮ ሮማን እንደዚች ልጅ አስመሳይ አይቼ አላቅም፣ ስለዚህ እንድትጠነቀቅ እነግርሃለሁ ብላ ትለዋለች። እንዴት ነው የሰው ክብር እንደዚህ ዝቅ የምታደርጊው? በማለትም ሲናገራት ራስን እንድትጠብቅና እንድትጠነቀቅ ነው በማለትም ትነግረዋለች። እንግዲህ ሀምላል እንደዚህ መቀየሯን ምንም የሚያውቀው ነገር የለም። ሆኖም እንግዲህ እሱም ካረጋጋት በኋላ ወደ ቤት ይዟት ይሄዳል ማለት ነው። ሆኖም እንግዲህ ዳግም ጋር አባትየው በድጋሜ ይደውልና እንግዲህ በጫካ ውስጥ እየኖረ ሳለ ልጄ ራስህን ጠብቅ ብሎ ይለዋል። እንግዲህ ኮማንደር እንደዚህ ቀላል ሰው እንዳልሆነ ነግሬሃለሁ፣ አንተን ተያዥ ያደርጉሃል፣ ስለዚህ ራስህን ጠብቅ ብሎ ይለዋል። አባዬ አንተ ራስህን ጠብቅ እንጂ ለእኔ ምንም ነገር እንዳታስብ፣ አንተ ግን ራስህን ጠብቅ። አሁን ራሱ እየተከታተሉኝ ነበረ፣ ሆኖም ግን እኔ ስለነቃውባቸው አሁን ከኔ ጋር ሄደዋል ብሎ ይለዋል። ለማንኛውም ራስህን ጠብቅ፣ ለራስህ ተከላከል፣ እኔ ምንም አልሆንም እያለውም እንግዲህ ጫካ ውስጥ እየኖረ እያለ ድንገት ሰዎቹ ያቶ በሉ ሰዎች ይመጡበታል። እሱም ይሄ ነገር አልሆነም እያለው እንግዲህ ለዳግም እያወራው፣ ዳግምም እጅግ ደንግጦ ክፍሉ ተጠናቋል ማለት ነው። ወይዘሮ ዝናሽም እንግዲህ ይበለን እኛ ሲጀመር እሷን ማቅረብ አልነበረብንም እያለች እጅግ እየተናደደች ትገኛለች ማለት ነው። የዛሬው እንግዲህ ባጭሩ መጠን ሳደርግላችሁ ይሄንን ይመስላል ማለት ነው። እንግዲህ ሀምላልን ብቻ አስፈራርቷት ወደ መጀመሪያ ህይወቷ እንዳትመለስ ያሰጋል ማለት ነው። እንግዲህ አቶ ሲምቦ እጅግ በጣም ነው የሚያሳዝነው። እንግዲህ በጫካ ውስጥም እየኖረ ሊፋታው አልቻለም አቶ በሉ ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ ይህንን ይመስላል። ቀናችሁ ያማረ የተዋበ ቀን ይሁንላችሁ። መልካም ቆይታ